እንደምን አድራችኋል የዴሊ ፎረም ቤተሰቦች። አሜሪካ ለኢራን ሰጥታው የነበረው የ60 ቀናት ቀነ ገደብ ሊጠናቀቅ ሰዓታት ብቻ ቀሩት። የአሜሪካው ፕሬዝዳንት ትራምፕ ለኢራን የሰጡት የ60 ቀናት የጊዜ ገደብ ከሰዓታት በኋላ ይጠናቀቃል። የአሜሪካው ፕሬዝዳንት ትራምፕ በተኩስ አቁም ማዕቀፋቸው የቴህራን ኒውክሌር ፕሮግራም እንዲቋረጥ፣ ሆርሙዝ ሰርጥ ሙሉ በሙሉ እንዲከፈት በሚል የ60 ቀናት ቀነ ገደብ አስቀምጠው ነበር። ይህ ቀነ ገደብ እስከ ነሐሴ 17 ጎርጎሮሳውያን አቆጣጠር እንደሚቆይም ተነግሯል። በምትኩ ዋሽንግተን ቴህራን በኢኮኖሚ ጫና፣ በፖለቲካዊ ፍላጎት ፉክክር ውስጥ የገቡ ይመስላሉ። ሁለቱም ዘላቂ ስምምነት ለማምጣት ለሚያስችል ንግግር ፈቃደኛ አይደሉም። ምንም እንኳን ያለፉት 15 ቀናት አሜሪካ በኢራን ላይ ወታደራዊ ጥቃት መፈጸም ያቁመች ቢሆንም ያስቀመጠችው የ60 ቀናት ከተጠናቀቀ በኋላ ግን ምን ሊፈጠር እንደሚችል መገመት አስቸጋሪ ይሆናል። ሆርሙዝ ሰርጥ አሁንም አልተከፈተም። አሜሪካ በኢራን ነዳጅ ላይ የጣለችው ማዕቀብም ተመልሷል። እንዲሁም በኢራን ኒውክሌር ፕሮግራም ላይ ስለሚካሄዱ ድርድር የሚታይ ምንም ለውጥ የለም። ሐምሌ 17 ተኩስ አቁም በ60 ቀናት ውስጥ ድርድር አድርጎ ስምምነት ላይ መድረስ የሚቻል ካልሆነም አሜሪካ ዳግም ጥቃት ለመሰንዘር መናገሯ ነው እየተነገራለሁ። ታዲያ ከሰዓታት በኋላ የሚጠናቀቀው ይህ የሁለቱ ሀገራት የተኩስ አቁም ካበቃ በኋላ ምን ሊፈጠር ይችላል የሚለው ብዙዎችን እያነጋገረም ነው። ኢራን በበኩሏ ደግሞ ለአሜሪካ ጦርነትን ለመቋቋም የወሰደችው የአየር መቃወሚያ ስትራቴጂ ዓለምን እያነጋገረ ነው። የኢስላሚክ ሪፐብሊክ ጋርድ ኮርፕ ባለስልጣን እንዳስታወቁት ኢራን በጦርነቱ ወቅት የቀድሞውን ክላሲክ የአየር መከላከያ ሞዴል በመተው ሙሉ በሙሉ አዲስና ዘመናዊ የአየር መከላከያ መቃወሚያ ኢራን እየተጠቀመች መሆኑን አስታውቀዋል። ይህ አዲስ አሰራር የእዝና ቁጥጥር መረብ ስልጠናዎች እንዲሁም ታክቲኮችን በከፍተኛ ደረጃ ማሻሻልን ያካተተ መሆኑንም ነው የተገለጸው። በፋርስ የዜና ወኪል ዘገባ እንደታየው ከሆነ እነዚህ ለውጦች በቀድሞ ውጊያዎች ከተገኙ ትምህርቶች በመነሳት የተሰሩ ናቸው። ማሻሻያዎቹ በታክቲክ፣ በመሳሪያዎች፣ በቴክኒክ ሂደቶች እንዲሁም በመረጃ አሰባሰብና በኢራን አየር መከላከያ መረብ መካከል መረጃን በማካፈል ረገድ ትልቅ ለውጥ አምጥቷልም ተብሏል። ባለስልጣኑ እንዳብራሩት እነዚህ የተደረጉ ለውጦች ኢራን በውጊያ ወቅት በርካታ የሚሳኤልና የአየር መከላከያ ስርዓቶችን በስራ ላይ እንዲቀጥሉ ለማድረግ ከፍተኛ አስተዋጽኦ አበርክቶለታል። በተጨማሪም ከ85 በመቶ በላይ የሚሆነው የኢራን የአየር መከላከያ ምርት አቅም በጦርነቱ ወቅት ሳይጎዱ መቆየቱና የመምታት መጠኑም ከቀድሞ ጋር ሲወዳደር እጅግ ማደጉን ተነግሯል። ታዲያ አሜሪካ በተደጋጋሚ የኢራን የመከላከል አቅም ቀንሻለሁ ከ75 በመቶ በላይ አውድም ያለው ብትልም ኢራን ግን ይህ ሐሰት ነው በማለት እያስተባበለች ነው። ከዚህ ዜና ጋር በተያያዘ ሌሎች የወጡ ዘገባዎች ስንመለከት ኢራን ከአሜሪካ ጋር የሚደረግ ጦርነት ከተጀመረበት ወቅት በተካሄደ ወታደራዊ ዘመቻ ወቅት 2 ተዋጊ ጀቶች በአየር መከላከያ ከተመቱ በኋላ በኳታር የተያዙ 3 ፓይለቶች እንዲለቀቁም ጠይቃለች። 3ቱ አብራሪዎች ላለፉት 6 ወራት በኳታር ተይዘው መቆየታቸውን ኢራን አስታውቃለች። ኢራን በላከችው ደብዳቤም እንደተገለጸው ከሆነ በየካቲት መጨረሻ ጦርነቱ በተጀመረ በ3ኛው ቀን በተደረገው ዘመቻ የተገደለው የ4ኛው ፓይለት ማጂድ ካዜም አስከሬን ወደ አገሩ ተመልሷልም ተብሏል። ጥያቄው የቀረበላት ኳታር የኢራን ገለጻ ሙሉ በሙሉ ውድቅ አድርጋለች። በእነዚህ አሳሳች መግለጫዎች ኳታር አትደናገጥም ነው ያለችው። የኢራን ጀነራል መሐመድ ባጋርዛዴ እንደሚናገሩት 3ቱ አብራሪዎች በኳታር የተያዙት በአገሪቱ የሚገኙ ጦር ሰፈር ኢላማ ባደረገ ውጊያ ተልዕኮ ወቅት በተመቱት ጀቶች ተመንጥቀው በፓራሹት ህይወታቸው ካዳኑ በኋላ ነው። ለዓለም አቀፍ የቀይ መስቀል ኮሚቴ ኃላፊ ስፖሊያርቺ በኢራን የተጻፈው ደብዳቤ ኳታር ከሁሉም ዓለም አቀፍ ህጎችና ደንቦች በተቃረነ ሁኔታ የእነዚህ እስረኞች የማይገፈፍ መብቶች እየጣሰች ነው ብለዋል። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጂድ መሐመድ አልናስሪ በወቅቱ የኳታር አየር ክልል ጥሰው ከገቡ በኋላም ከአብራሪዎቹ ጋር ግንኙነት ለመፍጠር ቢሞከርም ምላሽ አለመገኘቱን ያስታወቁት ቃል አቀባዩ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ዓለም አቀፍ ህግ መሰረት ግዛታችን ለመከላከል አስፈላጊ እርምጃዎች ተወስዷልን ብለዋል። በወቅቱ የፓይለቶቹ አስከሬን ለመፈለግ የተሰማሩት የኳታር የፍለጋና ነፍስ አድን ቡድኖች ኃላፊነታቸው እስከ ጥግ መከወናቸው አስታውቋል። ኳታር የተገኘውን የአንዱን አብራሪ አስከሬን ለኢራን የሚተላለፍበት መንገድ ለማቀናጀት ከቴህራን ጋር ግንኙነት ማድረጓን ቃል አቀባዩ አስታውቀዋል። ኢራን የፍለጋና የነፍስ አድን ዘመቻው ዝርዝር እንድትመረምር ለቀረበላት ጥሪ እስካሁን ምላሽ አለመስጠቷን ነው መገናኛ ብዙሃን ያስታወቁት።
አረብ ሊግ እስራኤል በሊባኖስ ላይ የምትፈጽመው ጥቃት ጦርነቱን እያስፋፋ ነው ሲል ከሰሰም። ለ11 ሰዎች ሞት ምክንያት የሆነው የቅዳሜ ዕለት የእስራኤል ጥቃት አደገኛ የውጥረት መባባስ በሊባኖስ መፍጠሩን የአረብ ሊግ አስታውቋል። የአረብ ሊግ ቃል አቀባይ ባወጡት መግለጫ ቅዳሜ ጠዋት የተፈጸመው የእስራኤል ጥቃት የሊባኖስ ሉዓላዊነት በግልጽ የጣሰ መሆናቸውን አስታውቋል። እየተካሄደ ያለው ጦርነት ለመፍታት ወረራውን ለመቋጨት የሚደረጉ ማንኛውም ጥረቶች ስጋት ላይ የሚጥል አደገኛ እንቅስቃሴ እስራኤል እያደረገች ነው ተብሏል። ቃል አቀባዩ በመግለጫቸውም የእስራኤል ፖሊሶችና እርምጃዎች ወራሪው አካል ግጭቱን ለማራዘም ድርድሮችን ለማሰናከልና መሬት ላይ አዲስ እውነታ ለመጫን ያለውን ፍላጎት በግልጽ የሚያሳይ ነው ብለዋል። የእስራኤል እርምጃ ሙሉ በሙሉ ተቀባይነት እንደሌለውና ውድቅ መሆኑንም ነው የተናገሩት። ዓለም አቀፉ ማህበረሰብ በተለይ አሜሪካ የእስራኤል የጦርነት እንቅስቃሴ እስካላስቆሙ እንዲሁም አገሪቱ ለተባበሩት መንግስታት የጸጥታው ምክር ቤት ውሳኔ እስካልተገዛች ግጭቱ ሊስፋፋበት የሚችል እድል አለው ሲሉም አስጠነቅቀው። አረብ ሊግ በአውሮፓውያኑ 2006 የጸደቀው ይህ ውሳኔ በእስራኤል እና በሂዝቦላ መካከል ሙሉ ግጭት ማቆም እንዲደረግም የሚጠይቅ ነው። እስራኤል ቅዳሜ ዕለት በደቡብ ሊባኖስ በፈጸመችው ጥቃት ህጻናት ጨምሮ 11 ሰዎች ገድላለች። ከዚህ ጥቃት በኋላም በርካታ ነዋሪዎች ከደቡባዊ ሊባኖስ መሰደዳቸው ነው የተነገረው። ታዲያ የሊባኖስ ጠቅላይ ሚኒስትር ከሀገሪቱ ዋና ከተማ ቤይሩት 70 ኪሎ ሜትር ርቀት ላይ ከሚገኘው አንሳሪ ወጣ ብሎ በተሰራ መኖሪያ ቤት ላይ በተፈጸመ ጥቃት 11 ሰዎች መገደላቸውን አረጋግጠዋል። የእስራኤል መከላከያ ሰራዊት በኢራን ድጋፍ የሚደረግለት የሺአ ታጣቂ ቡድን የሆነው ሂዝቦላ አንድ አዛዥን መግደሉን ነው እያስታወቀ ያለው። አዛዡ እንደ ሰው ጋሻ የተጠቀማቸው ቤተሰቦች ስፍራው ላይ እንደነበሩና በጥቃቱ መጎዳታቸውን የእስራኤል ጦር አምኗል። ቅዳሜ ዕለት ቤደር አልዛሃሪን ከተማ በደረሰ ሌላ ዙር ጥቃት 4 ሰዎች ሲገደሉ 5 ሌሎች ደግሞ መቁሰላቸው ነው የሊባኖስ ጤና ሚኒስቴር አስታውቀው። የሊባኖስ ባለስልጣናት እንደሚናገሩት የአንሳር ከተማ ጥቃት የተፈጸመው የተፈናቀሉ ቤተሰቦች የሚኖሩበት ስፍራ ላይ ነው። የሊባኖስ ጠቅላይ ሚኒስትር ናዋፍ ሳላም የተገደሉ 7 ሲቪሎች የወታደራዊ መሰረተ ልማት አካል እንዳልነበሩ በመግለጽ ጥቃቱን አውግዘዋል። እስራኤል ይህንን ግጭት የማባባስ እርምጃ ማቆም አለባት ያሉት ጠቅላይ ሚኒስትሩ የህዝባቸው ደህንነትና መሬታቸው ላይ በህይወት የመኖር መብታቸው ለድርድር አይቀርብም ብለዋል። የእስራኤል ጦር ኋላ ላይ ባወጣው መግለጫ አንሳር ውስጥ ጥቃት እንዲፈጸም ምክንያት የሆነው ክስተት የተፈጠረው አሊ አልጣሂር ረጂ በተባለው ስፍራ እንደሆነም ጠቅሷል። ደቡባዊ ምስራቃዊ ሊባኖስ ወደ ታች መመልከት የሚያስችለው ይህ ስትራቴጂካዊ ስፍራ በጦርነት ከፍተኛ ግጭት የተካሄደበት ስፍራ እንደሆነ ተነግሯል። የእስራኤል ጦር የራድዋን ኃይል የተባለው የሂዝቦላ ወታደራዊ ክፍል አዛዥ እንደሆነ የገለጸው አሊ ሳሚር አልሃጅ በዚህ ጥቃት መገደሉን ነው ያስታወቀው። በእስራኤል ወታደሮች ላይ የሽብር ጥቃቶችን የማስፋፋት ተግባር ላይ ተሳታፊ የነበሩ ሌሎች ተጨማሪ አሸባሪዎች ከእርሱ ጋር ተገድለዋልም ብሏል። እስራኤል ጥቃቱ ያተኮረው በዓለም አቀፍ ሕግ መሰረት ሕጋዊ ኢላማ በነበረው ሀሰን ላይ እንጂ እንደ ሰው ጋሻ በተጠቀማቸው ቤተሰቦች ላይ ያነጣጥር እንዳልነበርም እስራኤል እያስተባበለች ነው። ሩሲያ በዩክሬን ላይ አዲስ ዙር ጥቃት መክፈቷ ተነግሯል። ዩክሬን ውስጥ በተከፈተ አዲስ ዙር የሩሲያ ጥቃት ቢያንስም የሰዎች ሕይወት ጠፍቷል፣ ብዙዎች ደግሞ ቆስለዋል እየተባለ ነው። ሩሲያ የሲቪል መሰረተ ልማቶችን ኢላማ አድርጋለች በማለት የከሰሱት የዩክሬን ፕሬዝዳንት ዘለንስኪ በዋና ከተማዋ ኪየቭ የተመቱ ስፍራዎች ላይ ድንገተኛ አደጋ አገልግሎት እየቀረበ መሆኑን ያስታወቁት። የሩሲያ መዲና ሞስኮ ከንቲባ በበኩላቸው ክሬምሊን ሌሊት ላይ 600 ገደማ ድሮኖች ከተማው ላይ ማዝነቧን ገልጸዋል። ዋልድ ቤሪስ የተባለው የሩሲያ ኦንላይን ችርቻሮ ንግድ ኩባንያ መጋዘንም ጥቃት ደርሶበታል። ከቅርብ ሳምንት ወዲህ ሩሲያ በመላው ዩክሬን የምትፈጽመው የአየር ጥቃት አጠናክራለች። ዩክሬንም በተመሳሳይ የሩሲያ ወታደራዊ አቅርቦት ለማስተጓጎል በማለምም በአገሪቱ የሎጂስቲክስ ማዕከላት ላይ ተደጋጋሚ ጥቃት እየፈጸመች ነው። ቅዳሜ ሌሊት ላይ በኪየቭ ከተማ በደረሰው ጥቃት ህጻናት ጨምሮ 6 ሰዎች መቁሰላቸው ተነግሯል። የ44 ዓመት ግለሰብ በስፍራ ውስጥ ህይወታቸው አልፏልም ተብሏል። ዛፖሪዥያ ከተማ ውስጥ ደግሞ አንድ ቤት በመውደሙ እድሜያቸው በ60 ዓመት የሚገመድ 2 ሰዎች መገደላቸው ተነግሯል። ፕሬዚዳንት ዘለንስኪ ክሬሜንቹክና ክሪቭሪህ የተባሉት ከተሞች የተመቱት በባላስቲክ ሚሳኤል መሆኑን ተናግረዋል። ሩሲያውያን በባላስቲክ ሚሳኤሎች ቻቸው መድረስ በሚችሉበት ቦታ ሁሉ የሲቪል መሰረተ ልማቶችን ይመታሉ ሲሉም አስታውቋል። ሩሲያ በበኩሉ ላይ ቅዳሜ ምሽቱ የኪየቭ ጥቃት ያነጣጠረው የዩክሬን ፍላሚንጎ ሚሳኤል ክፍሎችን በሚያመርተው ፋይርፖይንት የተባለ ተቋምና ድሮን አካላት በሚሰራ ፋብሪካ ላይ መሆኑንም ነው
እያስታወቀች አለችው። በቀይ ባህር ዳርቻ የሚገኘው የየመን ወደብ በሚሳኤልና በድሮን መደብደቡ ተነገረ። በቀይ ባህር ምዕራባዊ ዳርቻ የሚገኘው ሞች ወደብ እሁድ አመሻሽ ከፍተኛ ድብደባ እንደተፈጸመበት ተነግሯል። የየመን ሁቲ ታጣቂዎች በዚህ ወደብ ከተማ ላይ ካለፈው 2 ሳምንት ጀምሮ በተከታታይ ጥቃት እያደረሱ መሆኑ ይታወቃል። አልአይን የከተማዋ ነዋሪዎች በዋቢነት ጠቅሶ እንደዘገበው እሁድ ዕለት ጥቃቱ በተለያዩ ቦታዎች የፍንዳታ ድምፅ ተሰምቷል። እንደ ሚዲያው ዘገባ ከሆነ በከተማው ላይ በርካታ ድሮኖች የታዩ ከመሆናቸው በላይ ቢያንስ 4 ሚሳኤሎች መውደቃቸውም ተነግሯል። የየመን መንግስት ወታደራዊ ሚዲያ የእሁዱን ጥቃት አረጋግጦ የሁቲ ታጣቂዎች 6 ባላስቲክ ሚሳኤሎችና ድሮኖችን በመጠቀም ጥቃት መሰንዘራቸው አስታውቋል። ከነዚህ ጥቃት 2ቱ ድሮኖች ብቻ ተመተው መውደቃቸውን ገልጾም 4ቱ ግን አደጋ አድርሰዋል ተብሏል። አደጋ በደረሰባቸው ቦታዎችም የህይወት አድን ስራ እየተከናወነ መሆኑንም ነው የተነገረው። እንደ ዘገባው ከሆነ ቅዳሜም የሁቲ ታጣቂዎች ሞች ከተማን ጨምሮ በየመን ምዕራባዊ የባህር ጠረፍ ባሉ አካባቢዎች በፈጸሙት ጥቃት 65 ሰዎች የሞትና የመቁሰል አደጋ ደርሶባቸዋል። አርብ ዕለት ደግሞ በሞቻ ወደብ ከ6 በላይ ባላስቲክ ሚሳኤሎች የተተኮሱ ሲሆን 2 መርከቦች ሲወድሙ 8 ሰዎች የመቁሰል አደጋ ገጥሟቸዋል። ባለፉት 2 ሳምንታት ሁቲዎች በሞቻ ከተማ ላይ ከ82 በላይ ባላስቲክ ሚሳኤሎችና ቦምብ የታጠቁ ድሮኖች በመጠቀም ጥቃት የፈጸሙ ሲሆን በዚህም ከፍተኛ ሰብአዊ ጉዳት እንዳደረሱም ተገልጿል። ታጣቂዎቹ በቀይ ባህር ዳርቻ በሚገኘው በዚህ ወደብ ላይ ተከታታይ ጥቃት እየፈጸሙ ያሉት ስትራቴጂካዊ ጠቀሜታ ያለው ባብኤል መንደር ሰርጥን ለመቆጣጠር በማለም መሆኑንም ነው ዘገባዎች እያስታወቁ ያሉት። ቤተሰቦቻችን ቪዲዮዎችን ላይክ አድርጉ፣ ለሌሎች ተደራሽ እንደሆነም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። ሰናይ ውሎ